የተከበራችሁ አድማጮቻችን አሁን ደግሞ ከአቶ በለጠ ዘለቀ ጋር ቃለ ምልልስ እናካሄዳለን። አቶ በለጠ ዘለቀ የይመኑ ቢንያሚን ዘለቀ አባት ናቸው። እንግዲህ በአፕሪል 22 ቀን ወይም ደግሞ ሚያዝያ 22 ቀን 2016 ዓ.ም በጮቤ ውጊያና በነበረው ሂደት ህይወቱ ያለፈው የይመኑ ዘለቀ አባት ናቸው። በስልክ መስመራችን ይገኛሉ። ጤና ይስጥልን አቶ በለጠ፣ እንደምን ዋሉ? ጤና ይስጥልኝ፣ እግዚአብሔር ይመስገን። እናንተስ እንደምን አላችሁልኝ? እኛ ደህና ነን። እንዴት ነው እንግዲህ ይመኑን ካጣችሁ በኋላ ቤተሰቡ ያለበት ሁኔታ ምን ይመስላል? ቤተሰቡ እንዳለ ይመኑስ አንድ ሞቱን የሞተ በቁመናው ቤተሰቡ በሙሉ ታሟን። የምናደርገው ነገር ነው ቅጡልም ያለንን እንዴት አድርገን እንደምናገመግም አገግምና እንዴት አድርገን እንደምንቋቋመው በጣም ከባድ ነው። አዎ አይተናል። ቤተሰቡም እዛው መጥተን ቃለ ምልልስ እናደርግም የነበራችሁ ስሜት በጣም ከባድ ነው። ሁሉንም አገሪቱም ያሳዘነ ጉዳይ ነበር በቪዲዮ የተቀረጸ። አሁን ተጠርጣሪዎች ተይዘው የፍርድ ሂደቶችም ነበሩ። ነገም ሌላ የፍርድ ሂደት ነው ያለና እስካሁን በፍርዱ ሂደት ምን ነገር አለ? በተጠርጣሪዎች ላይስ የተባለ ነገር አለ ወይ? በመጀመሪያ ደረጃ የፍርዱን ነገር እንዳለ ሆኖ አለመቀደም ነው የምለው እኔ ለሕዝቤ አለመቀደም ከሆነ በኋላ ከባድ ነው። የፍርዱ ነገር ከባድ ነው። የቋንቋው ክብደት ምን ላይ እንደደረሰ እንዲያውም ይገርምሃል። እኔ አሁን ቆየት ብዬ ነው የሰማሁኝ። ያው የቋንቋውም ችግር አለብኝ። እኔ ሁሎችም በገዳይ ክስ ነው የተከሰሱ ብዬ ነበረ። አሁን ግን ሲነግሩኝ አንዱ ነው ገዳይ የተባለ እንጂ ሌሎች በድብድብ ወይም በተደባዳቢነት ክስ ነው የተከሰሱ ሲሉኝ የወቴር እንትን አለኝ። የወቴር ነው ያመመኝ። ስሜቱ ጨመረብኝ። የሀዘኑ ስሜት ጨመረብኝ። አሁን ነገ በዚሁ ጉዳይም የፍርድ ሂደት እንዳለ ነው። እንግዲህ ያው ገና ጊዜ የሚጨርስ ቢሆንም ነገም ችሎት ይቀመጣል ፍርድ ቤት በጉዳዩና አሁን ከህብረተሰቡን ትብብር እንደሚጠይቁ ነው ያናገሩና እስኪ ምንድን ነው ማድረግ የሚገባ? ህብረተሰቡ ምን አይነት ትብብር ነው የሚጠይቁት? በመጀመሪያ ያው ነገ እንትን ብሏን ቀኑ ቢያጥርም ቀደም ብሎ 3 ቀን 4 ቀን ብሎ ነበር መነገር ይገባል። የቋንቋ ውጥረት ከልጆች በኢቭሪት እንትን ደብዳቤውን ላኩልን። ደብዳቤውን አላነበብነውም፣ በወቅቱ አልተረዳንም ነበር። ሆኖም ግን ነገ አለ። እኔ ለእስራኤል ሕዝብ ምለው በሐዘኔ ጊዜ ተጎኔ እንደቆማችሁ፣ በመከራዬ ጊዜ አብራችሁ እንደቆማችሁ፣ እስከ ማስቀበሩ ድረስ አብራችሁ የቆማችሁ ወንድሞቼ እስከ መጨረሻው ድረስ እውነተኛ ፍርድ እስከሚያገኝ ድረስ ተጎኔ እንዳትለዩብኝ። በዚህ አጋጣሚ ነገ በ10 ሰዓት ተብሏን። ምናልባት ስራ አለኝ ምናምን ብላችሁ ብትቀሩ ስራ ያላችሁ ስራ አላችሁ። ምናልባት ግን የምሽት ስራ የሆናችሁ ሰዎች 1 ሰዓትም 2 ሰዓትም ተስፋ ነው መጣችሁ ቁማችሁ ተጎናችን ሁናችሁ ለይመኑ ዘለቀ እውነተኛ ፍርድ ብላችሁ ድምፅ እንድትሆኑኝ በዚህ ጥሬን አስተላልፋለሁ። ነገር ግን አንዳንድ ስሜታዊ ነገር እኔ አልፈልግም። ባለፈው ዓመታት የተደረገውን ነገር እኔ አይቻለሁ። እስከ ዛሬ ድረስ ሕጉ አልለቀቃቸውም። ለምን? እኔ የምፈልገው ለይመኑ ዘለቀ 2 ጊዜ ሞት እንዳይሆንብኝ በሰላም ለይመኑ ዘለቀ እውነተኛ ፍርድ ይሰጥልን ብሎ የእስራኤልን መንግስት መጠየቅ እንጂ ሌላ ነገር መንገድ እዘጋለሁ፣ ይህን አነሳለሁ፣ ወረውራለሁ የሚባል የለም። ይህን የሚያረግ ሰው ካለ እንደው ከዚያው ከቤቱ ሆኖ ቢያዝንልኝ ይሻላል፣ ባይመጣ ይሻለኛል። ነገር ግን አሁን ትምህርት ቤት ዝግ ነው። ወጣቶችም ተማሪዎችም ቢጨመሩን ሽማግሌዎችም ቢጨመሩን ያምራን። ከዚህ ቀጥዬ ግን ያው ፍርድ ቤቱ የሚታየው በፔታህ ትክቫ ከተማ ነው አይደለም? ሉድ ነው። ሉድ
ሉድ ነው። ሉድ ነው። እኔ ግን ማስተላልፈው አባት የሆናችሁ አባት ነን፣ የእናንተን ምክር እየሰማንን የእናንተን የሃይማኖት እያጠናን እናንተን ምንከተላችሁ ቄሶች መሆናችሁ አብራችሁን ተጎናችን ብትቆሙ ነውር አለው የለውም? ያን አበባ የመሰለ ልጅ በስራ እንደሄደ በዚያው ቤቱን ሳይመለስ ለንዛዜ ሳያበቃ ሲቀር አያሳዝናችሁም? ያሳዝናል። እኔ እንደራሴ የእድሜ ልክ ሐዘን ነው የጣለብኝ። አሁንም ራባኖት ወጣቶች ብዙ ኢትዮጵያውያን ራባኖች አሉ። አብራችሁን ብትቆሙ እናንተ ስትጨመሩልን ለእኛ ደመቃ ነው፣ ለእኛም ኩራት ነው የሚሆነው። እንዲሁም ቄሶችም አባቶቻችን ቄሶች እኛ ሁላችሁንም በአንድ አመለካከት ነው የማየው። ከጎኔ እንድትቆሙና የእናንተን እንትን አብራችሁ ብትቆሙ ደስ ይለኛል ነው የምለው። ሌላው በሉድ ከተማ የምትገኙ በቅርብ ያላችሁ ወንድሞቼ፣ እህቶቼ፣ አባቶቼ እዚያ ወደ ደጃፋችሁ ላይ ነው ያለ፣ ወጣችሁ ድምፅ እንድትሆኑኝ እላለሁኝ። ጥሩ፣ መልእክቱ ግልጽ ነው። አሁን ያው ቀጣይ በተጠርጣሪዎች ላይ ምን ሰሩ የሚለውን ምን አደረጉ የሚለውን ነው የሚታይ አይደለም ነገ። ስለዚህ ህብረተሰቡ መጥቶ ድጋፉን ይስጠን ነው ያቀረቡት ጥሪ። አዎ እንደዚያ ነው። ልክ ነህ። ጥሩ፣ እኛም ሁኔታውን እንከታተላለን። በፍርድ ቤትም በፖሊስ ያለውን ሁኔታ ተከታትለን ደግሞ የሚሰጡንን ምላሽ እናቀርባለን። መጨረሻ የሚያስተላልፉት መልእክት ካለ? እኔ ለፖለቲከኞች ነው። ለፖለቲከኞች ምንድን ነው መጀመሪያ ብቅ ብለው ነበር፣ ተጎናችን ነበሩ። እንደገና ግን እርቅ እየራቁ ነው። ምን ሆኑ? ለየመኑ መቆም ማለት እኮ ላለው ህዝብ ሁላ መከታ፣ ዋስ፣ ጠበቃ መሆን ነው። ስለዚህ ለየመኑ ከሸሻችሁ ለያለው ሰውስ ለቀሪው ሰውስ ነገ ምን ዋስትና አላችሁ? ድምፅ ስትሆኑ አላየሁም፣ ሸሽታችኋል። ምንድን ነው? ምን የሚያስፈራ ነገር አለው? እና እኔ በጣም ተጎድቻለሁ። ይመኑ ልጄ ለስራ ብሎ በሄደው በየውም አጥማውት በመደሰቻችን ቀን በመዝናኛችን ቀን ሬሳ ሳቅፈው ስለሄዱ እነዚህን ሰዎች ፍርድ እስከ መጨረሻው የእስራኤልን መንግስት እለምናለሁ፣ እማጠናለሁ፣ እውነተኛ ፍርድ ይሰጥልኝ እያልኩ ከዚህ ቀጥዬ ምለው እንትን አለች ባለቤቴ ማነጋገር ይቻላል? እሺ፣ የሚጨመር ካለ እሺ። ባለቤቱን እሺ። አሎ፣ እንዴት ዋላችሁ? ደህና ዋሉ። ጥሩ። ያው ተናግሮታን ባለቤቴ ብዙም ጨምረው የለም፣ ግን ያው ለእስራኤል ማስተላልፈው ይመኑን ቁሞ ልጄ ያግዘኛን ወይ ይመራኛን አልልም፣ ግን ለተቀጣዩ ትውልድ ለወንድሞቹ፣ ለእህቶቹ፣ ለልጆቻችን፣ ለወንድሞቻችን ወጣው ገብተው ተምረውም ቢሆን ሰርተው በሰላም እንዲመለሱ የማሳስባችሁ ሁላችሁ ተወጎናችን እንድትቆሙ ነው ምል። ልጃችን አንድ ጊዜ ወድቋን እንግዲህ ሳናነሳውም፣ ግን እንደዚህ ነገም እንደዚህ ሆኖ ሞቱ፣ ዛሬም እንደዚህ ሆኖ ሞቱ እየተባለ ነው እስካሁን ድረስ ያለፈም አሁንም ይሄው ያለንበት ቀላል አይደለም። ይህንን ነገር እንዴት ነው የምናሳልፈው? ይህንን ነገር እንዴት ነው የምናስቆመው የሚለውን እናት የሆናችሁ፣ አባት የሆናችሁ፣ ወንድም የሆናችሁ፣ እህት የሆናችሁ ይህንን ነገር በይመኑ እንዲያበቃ ነው የምፈልግ። እኔ እንደዚህ ያለ ሞት ድግም እንዳይመጣብን ነው የምፈልግ እና ሁላችሁ ተባበሩን እላለሁኝ። ዛሬኛ 3 ወር ሙላ ምን ይልናገር ገባና ነው ይዘሩሽ የይመኑን ነገር መግለጥ ከባድ ነው፣ በጣም ከባድ ነው።
የልጄን ነገር በቀላል የሚታለፍ ነገር አይደለም እና ጎናችን ሁኑ ነው የምል። አመሰግናለሁኝ። አይዟችሁ እንግዲህ ጥሪው ለህብረተሰቡ ቀርቧል። ያው ነገ እንግዲህ ከፍርድ ቤቱ መጥቶ ህዝቡ ድጋፉ እንዲሰጥ ነው የገለጻችሁት። እርስዎም የሻበባ አይደል እና ባለቤቱ የሻበባ ዘለቀና አቶ በለጠ ዘለቀ በጣም ነው የምናመሰግን። አይዟችሁ በርቱ። የሁላችን እኔ እዚህ ላይ አንድ ተጨማሪ ማስተላልፈዋለኝ። ይገርምሃል፣ ትናንትና ከወደቀበት ቦታ አካባቢ ሄጄ ነበር። የሚገርም ነገር እንዳጋጣሚ ሌላ ሰው መስዬ ጠይቂያቸዋለሁኝ። አካባቢው ሰዎች ቢድኩ እውነቱን ነው የተናገሩ። ታራ ከቤቱ እንዳመጣ ምገለው ነኝ፣ ለምን ትገላለህ? እስር ቤት ትቀመጣለህ ሲሉት ለምን እሱ እንግዲህ የእድሜ ልክ እታሰራለሁ ብሎ የተናገረ ልጁ ገዳዩ። ስለዚህ ራሱ በራሱ የተፈረደውን ራሱ በራሱ ለመታሰር ራሱ በራሱ የፈረደውን ልጅ ዛሬ የሚያቆላምጧቸው ለምንድን ነው? ይሄ እንግዲህ አቶ በለጠ የፖሊስ ስራ ነው። ነገሩን የማጣራት ለህግ የማቅረብ መረጃዎችን እንዴት እንደሚያሰባስቡ የእነሱ ስራ ነው። እኛ እንግዲህ በተጠርጣሪ ዘንድ ነው እስካሁን ያለውን ሁኔታ ግን በትክክል እንዲታወቅ እናንተም ጠበቃችሁም የበለጠ መታገል ነው ያለባችሁ። በተረፈ ሌሎች ነገሮች ሁሉ እኛ የምናጣራበት የራሳችን ዘዴ ይኖራል። ስለዚህ እንነጋግራለን ከነገ ወዲያ። እንግዲህ በፍርዱ ትክክለኛ ፍርድ እንዲኖር ነው የሁሉም ሰው ምኞት። እናመሰግናለን ስላናገራችሁን። እናመሰግናለሁ። እሺ ቻው።